ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ በተከታታይ የዓለማችን ወቅታዊ ክስተትን በተመለከተ መረጃ ስናቀርብላችሁ ነበረ። በትናንትናው ዕለትም እንዲሁ በሰበር ሁለት መረጃዎችን ለእናንተ አስተላልፈናል። ይህ እንግዲህ አሁናዊ ክስተት በዓለማችን ላይ ከፍተኛ ውጥረትና ጭንቀትን ይዞ መጥቷል። ነገር ግን ክርስቲያኖች በዚህ አቅጣጫ ጭንቀት ውስጥ መግባት ሳይሆን ዝግጁና ንቁ ሆኖ መቅረዝን በመሙላት ሙሽራው ኢየሱስን መጠበቅ ብቻ ነው በእኛ በኩል የሚጠበቀው። ነገር ግን እነዚህ መረጃዎች ለእኛ ንቁ እንድንሆን የማንቂያ ደወሎቻችን ናቸውና በዚህ ሳቤ ይህን መረጃ እንድትሰሙ አደራ ማለት እንወዳለን። ይህ መረጃ ውድ አድማጮቻችን የሰውን መንፈስ የማናወጥ ወይ ደግሞ የመረበሽ አጀንዳ ሳይሆን የክርስቶስ ዳግም መምጣትን ከሚያመላክቱ ትንቢቶች ፍጻሜያቸውን ለእናንተ በማብሰር ዝግጁና ንቁ ሆናችሁ እንድትጠባበቁ የሚያደርግ የዝግጅት ክፍል ነው። ጌታ ኢየሱስ የተናገራቸው ትንቢቶች በሙሉ ፍጻሜ እያገኙ ነው ያሉት። የብሉይ ኪዳን ነቢያቶች የተናገሯቸው ትንቢቶች ፍጻሜ እያገኙ ነው ያሉት። እንዲሁም ደግሞ ጳውሎስ በትንቢታዊ መልእክቶች እንዲሁ አሁን ባለንበት ዘመን በግልጽ እያየናቸው እንገኛለንና እንግዲህ ንቁና ዝግጁ ሆነን ሙሽራውን የምንጠባበቅበት ወቅት እንዲሆንልን እንመኛለን። ከፓስተር አለማየሁ ነሙ ጋር ወደምናደርገው ውይይት እንሻገራለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። አጠገቤ ፓስተር አለማየሁ ነሙ አለ። በቀጥታ እንግዲህ ወደሱ ወደምናደርገው ውይይት እንሄዳለን። መረጃዎችን ተሰባስቦልን መጥቷል። ሰላም ላንተ ይሁን ፓስተር። እንደምን አለው ይልቃል? ደህና ነህ? ደህና ነኝ ፓስተር። እንግዲህ ከትላንትናው በኋላ በርካታ መረጃዎች በዓለማችን መገናኛ አውታሮች እየተሰሙ ይገኛሉ። ማለዳውንም ጨምሮ ሌሊቱንም አሁንም ድረስ ያልተቋረጠ መረጃ አለ። እስኪ እጅ ላይ ካለው መረጃ ደግሞ ተነስተን ደግሞ እንወያያለን። እንግዲህ ከትናንትናው ከአሜሪካ ጥቃት በኋላ የኢራኑ አያቶላ ሁሜኒ ጦርነቱ በይፋ ተጀምሯል ብለዋል። ኢራን በእስራኤል ላይ ከፍተኛ የሆነ የሚሳኤል ጥቃት ፈጽማለች በትናንትናው ዕለት ማለት ነው። ይህ ደግሞ ጦርነቱን ወዴት ነው የሚወስደው የማባባስ ሁኔታ እንዳለው ተመልክቷል። እንግዲህ በዚህ ኢራን የበቀል እርምጃ ባለችው ምላሽ ላይ እንዳይቀጥል ተፈርቷል እና በትናንትናው ዕለት 27 ሱፐርሶኒክ ሚሳኤሎች ሲሆኑ የተኮሰችው በቴል አቪቭ እና በሃይፋ ከተማ ላይ ጉዳት ማድረሱ ታውቋል። በሁለቱ ከተሞች ላይ ማለት ነው ጉዳት ማድረሱ ታውቋል። በተለይም ደግሞ በቴል አቪቭ ከተማ ቤንጉሪዮን አየር ማረፊያ የሚባለውን ተርሚናሉ ሙሉ ለሙሉ እንዳወደመችው ተነግሯል። እና በዛ ጥቃት የተደረገው ሌላ አንድ ደግሞ ምንድነው በአሁኑ እዛው ቴል አቪቭ ላይ ባዮሎጂካል የምርምር ጣቢያ የሆነው ስፍራም እሱም ተመቷል። ከዚህ በፊት ሀውቲዎች ነበሩ በተደጋጋሚ የቀጠቀጡት ነበሩት እነሱ ናቸው። አሁን ግን ምንድነው መልኩን እየቀየረ ነው። የጦርነቱ መልክ እየተቀየረ እንደመጣ የሚያመለክቱ ነገሮች አሉ። እነዚህን ስፍራዎች በሚመጡበት ሰዓት ከፍተኛ ጉዳት እንደደረሰ ራሷ እስራኤልም አልሸሸገችም። የእስራኤልም የቴሌቪዥን ጣቢያዎች ይህንን ጉዳት በስፋት አንጸባርቀውታል። ምንድነው በሃይፋ ከተማም እንደዚሁ አንድ የአየር ኃይል የጦር ሰፈር እንደተመታ ነው የተናገሩት። ያንን ወታደራዊ ጉዳት
ምን ያህል እንደሆነ መግለጽ አልተቻለም። መግለጽ አልፈለጉም። ብዙ ጊዜ ታውቃለህ ከእስራኤል መረጃ ማግኘት ይከብዳል። ነገር ግን አሁን ላይ የሚደረጉት ነገሮች በሙሉ ይፋዊ ስለሆኑ መሸሸግም የማይቻልበት ደረጃ ላይ ይደረጋሉ። እንግዲህ ይህ በእንዲህ እንዳለ ነው የየመኑ ሀውቲ ከአሜሪካን ጋር የነበረውን ስምምነት አፍርሶ ሙሉ ለሙሉ ወደ ጦርነቱ ተቀላቅሏል። በትናንትናው ዕለትና እንደተለመደው በቀይ ባህር ላይ ማንኛቸውም የሚያልፉ የጭነት መርከቦች እንደሚመቱ እንዲያውቁ ተብሏል። ይሄ ብቻ ሳይሆን የአሜሪካ የጦር አውሮፕላኖች በዛ ስፍራ አሉ። እነዛ ላይ ጥቃት ፈጽሟል። ማምሻውንም ቴልአቪቭ ላይ ጥቃት ፈጽሟል። ወደ ቴልአቪቭ ሁለት አቅጣጫ ማለት ነው። ሁለት አቅጣጫ ጥቃት ፈጽሟል። ሙሉ ለሙሉ መቀላቀሉን ጦርነቱ መቀላቀሉን አረጋግጧል። እንግዲህ የፈጸመው ጥቃት ምን ያህል ጉዳት አደረሰ የሚለውን እንግዲህ በዛሬው ዕለት ምናልባት እስከ ማምሻው መረጃዎች ይወጣሉ ብዬ አስባለሁ። እንግዲህ እነዚህ የሚፈጸሙ ጥቃቶች የዓለምን ኢኮኖሚ በቀጥታም ይሁን በተዘዋዋሪ እየተረበሸ ይገኛል። ምናልባት በምሽት ዜናችን ላይ የኢራኖች የወሰኗቸው አንዳንድ ውሳኔዎች አሉ። እሱን ይዘን እንመጣለን። ቀጠና ወደ ለየለት ሁኔታ እየወሰደው መጥቷል። በተለይም የአረብ ሀገሮች በዚህ ጉዳይ ላይ ከፍተኛ የሆነ መግለጫ እያወጡ ይገኛሉ። ከዚህም ባሻገር ደግሞ የውጭ ጉዳይ ሚኒስትሩ ከፍተኛ ተቃውሞ አሰምተዋል። ማለትም በሩሲያ የውጭ ጉዳይ ሚኒስትር ከፍተኛ የሆነ ተቃውሞ ማሰማታቸው ተገልጧል። ተቃውሞ እንግዲህ ምንድነው? ዓለም ወደ ለየለት ወደ ሶስተኛው ዓለም ጦርነት እየተንደረደረች ነው ብለዋል። ይህንን እንግዲህ እንዴት ማስቆም ይቻላል አይታወቅም። በራሽያ የውጭ ጉዳይ ሚኒስትር የተሰጠው መግለጫ እጅግ ሰፊ መግለጫ ነው። ነገር ግን ከኢራን ጋር ያላቸውን አጋርነት አጥብቀው እንደሚቀጥሉ ተናግረዋል። አጥብቀን እንቀጥላለን የሚልና እድምታ ያለው ነው። ይህም ሲሉ ምንድነው? ራሽያ የኢራን አጋርነቷን ትቀጥላለች ብለዋል። እንግዲህ እነዚህ ነገሮች ምንድነው የሚያስከትሉት እና በዓለም ላይ ፍርሃትን እያመጣ ያለ ሁኔታ ነው ያለው። በትናንትናው የአየር ጥቃት ማለት ነው በተወሰደው የሚሳኤል ጥቃት ወደ 20 ምናምን ሰዎች ጉዳት እንደደረሰባቸው የእስራኤል ሚዲያዎች ዘግበዋል። የመቁሰል አደጋ ነው። እንግዲህ የእስራኤል ሕዝብ በጣም የሚያሳዝን አንድ ነገር ሌሊትና ቀን ውሎ ትናንት ቴሌቪዥን ላይ እየታየ ነበረ። ቢቢሲ ሲኤንኤንም እያሳየው ነበረ እና ባንከር ውስጥ ሆኗል። በቃ ውሏቸው ማደራቸውም እንደውም እቺ ባንከር ውስጥ ትንንሽ ድንኳኖች ተክተው በእንደዛ እየኖሩ ነው ያሉትና ጦርነቱ ምን ያህል አስፈሪ እንደሆነ በምን ሰዓት ሚሳኤሎች እንደሚተኮሱ አይታወቅም። እንግዲህ እንደምታውቀው እስራኤል ውስጥ ትምህርት ቤት ቆመዋል፣ የመንግስት ስራ ቆመዋል። ተመልከት፣ የትራንስፖርት እንቅስቃሴዎች ቆመዋል። አሁን ደግሞ ሙሉ ለሙሉ የአየር በረራዎች ተቋርጠዋል። ማናቸውም ሀገሮች ወደ እስራኤል በረራ እያደረጉ አይደለም። በእስራኤል ብቻ ሳይሆን ወደ ቴህራንም በረራ እየተደረገ አይደለም። የሁኔታ ተቋርጧል። የእነዚህ ሁሉ ነገሮች መቋረጥ እንድምታው ምንድን ነው ስንል አደጋው የከፋ ነው የሚሆን። አሁን እኛ ቀለል አድርገን እንደምናወራው አይደለም። የዓለምን ኢኮኖሚ መረበሹ እንዳለ ሆኖ አሁን ላይ በተለይም ደግሞ ሀገራት የሚሰጡት መግለጫ ሀገራት ጎራ የለዩ መምጣታቸው ጦርነቱን ወደ ለየለት እንዳይወስደው ተፋስቷል እና ምንድን ነው የሚደረገው? ምን ማድረግ? በእርግጥ የዲፕሎማሲ ጥረቶች እያደረጉ ያሉ ሀገሮች አሉ። እነዛስ ቢሆን የዲፕሎማሲ ጥረታቸው ይሳካላቸዋል ወይ የሚለውን ነገር ስትመለከት እኔ አይመስለኝም። ለምን? አንዳንድ ጊዜ ልዕለ ኃያል መሆን በራሱ የሚያመጣው ትዕቢት አለ፣ እኔነት አለ እና
ቀጣዩ ምንድን ነው የሚፈጠረው የሚለውን ነገር አስዩም ማድረግ ይከብዳል። ልክ ነህ እኮ ፓስተር፣ ልክ ነህ እኮ። ያንተንም ሀሳብ ያንጸባረቁት የዩናይትድ ኔሽን ወይ ደግሞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ይሄ ነገር መፍትሄ ካልተበጀለት ከቁጥጥር ውጭ ይሆንና ዓለማችንን ወዳልተፈለገ አቅጣጫ ይዟት ይነጉዳል የሚልም ሀሳብ ሰንዝረዋል። ትክክል ነህ ልልህ ነው። ምንድነው መሰለህ አሁን ላይ ያለው ነገር የመጨረሻው ዘመን ላይ እንዳለ አመላካቹ ብዙ ነው። ከኛ ይልቅ እንደውም የሚገርም ክርስቲያኑ ማህበረሰብ ይልቅ ስለ መጨረሻው ስላለም መጥፋት ራሳቸው ሙስሊሞቹ እየተናገሩ ነው። የመልቂያማ ደርሷል። የመልቂያማ ማለት ምንድነው? የጥፋት ዘመን የፍጻሜ ዘመን ደርሷል እያሉ ነው ያሉት እና ከኛ ይልቅ እነሱ ናቸው ይህን ነገር ለማህበረሰባቸው እየተናገሩ ያሉ። ሌላው ደግሞ ስለ መጨረሻው ዘመን እየተናገሩ ያሉት የሚገርመኝ ሳይንቲስቶች ራሳቸው ሳይቀር ከዚህ በፊት አንዴ ሁለቴ ዓለም የመጨረሻው ሌብል ላይ ስለደረሰች ከዚህ በኋላ የሚካሄድበት ሌብል ስለሌለ ወደ ፍጻሜ ጦርነት እየቀረብን ነው ብለው እየተናገሩ፣ ቤተ ክርስቲያን ግን ይህን ስትናገር አትሰማም። ምንድነው ብለህ ስትመለከት በራሳችን ተጠምደናል። እዚሁ ከተማችን ውስጥ ያሉ ቸርቾች ስትመለከታቸው ምንድነው ትኩረታቸው ብለህ ስትመለከት እንደው በየቸርቹ መግባት አይተቀበል ሚዲያ ላይ የምትሰማቸው ነገሮች የምትመለከታቸው ነገሮች የየቸርቹ ሚዲያዎች የሚያወሩት ነገሮች ስትመለከት ቸርች ምን ያህል በዚህ ነገር ውስጥ እንደሌለች እንዳልገባት ወይም እንዳላየችው የሚያመለክት ነገሮች አሉ። እንግዲህ ከእግዚአብሔር ቃል አንድ ቃል እንናገርና እንነጋገርበትና እናያለን። ማቴዎስ ወንጌል ምዕራፍ 16 ቁጥር 1 እና 2 እንየው እስቲ። እስከ ብዙ ነው፣ ሰፊ ነው፣ ግን ቁጥር 1 እና 2 ፈሪሳውያንም ሰዱቃውያንም ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ይላል። እርሱም ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማይ ያቅላል፣ ብርሃንም ይሆናል ትላላችሁ። ማለዳም ሰማይ ደምኖ አቅላልቷልና ዛሬ ይዘንባል ትላላችሁ። የሰማይን ፊት መለየት ታውቃላችሁ፣ የዘመንንስ ምልክት መለየት ትችሉምን? ይህ ለኛ ይመስለኛል በዚህ ጊዜ የመልእክት የዘመንን ፍጻሜ እንደደረሰ መለየት አልቻለም። እርኩሰት በአደባባይ የሆነ እያለ ወንድ ወደ ሴት፣ ሴት ወደ ወንድ እየተቀየረ እያየ፣ ወንድ ለወንድ እየተጋባ እያየ፣ ሴት ለሴት እየተጋባ እያየ፣ ድፍረትና ኃጢአት በቤተ ክርስቲያን ውስጥ ነግሶ እየተመለከትን እንዲሁ ደግሞ የሚገርም ነገር ጌታ ኢየሱስ ክርስቶስ የተናገረው ሕዝብ በሕዝብ ላይ የተነሳ እየተመለከትን፣ መንግስት በመንግስታት ላይ እየተነሳ እየተመለከትን፣ የተፈጥሮ አደጋዎች በጊዜው እንደተጻፈው እየተፈጸመ እያየን ዘመንን አለማወቃችን ያስገርመኝ። ዛሬም እኮ በየቤተ ክርስቲያን ትባረካለህ፣ ትሻገር። ወዴት ነው የሚሻገር? ወዴት ነው የሚባርገው? ክርስቶስን ባገኘን ጊዜ እኮ ተሻግረን፣ ክርስቶስን ባገኘን ጊዜ እኮ ተባርከናል። ወዴት ነው ልንሻገር የምንችለው? ከዚህ በኋላ እኮ የክርስቶስን ምጽአት እንጂ የምንጠብቀው የምድራዊ ነገርን አይደለም የምንጠብቀው። በምድር ስንኖር እግዚአብሔር የሚያስፈልገንን ነገር ይሰጠናል። የሚያስፈልጋችሁን እሰጣችኋለሁ ስላለ፣ ተስፋ ቃል ስላለ አያስርበንም፣ አያስጠማንም። ነገር ግን በምድር እንኳን የምንኖርበትን ፐርፐስ ያልተረዳን ምስኪን ህዝቦች መሆናችን ያሳዝናል። እና ስለዚህ ወገኖች እንድንዘጋጅ ያስፈልጋል። ራሳችንን ሬዲ ማድረግ ያስፈልጋል። ጌታችንን ወደ ጌታ መመለስ
የክርስቶስን የወንጌል ሥራ መስራት ያስፈልገናል። ይህንን ስናደርግ እግዚአብሔር በሕይወታችን ላይ ትልልቅ ሥራዎችን እንደሚሠራ አምናለሁ። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አብራችሁን አገልግሉ። እግዚአብሔር ጸጋና ምሕረት ቸርነት ይብዛላችሁ። በገንዘቦቻችሁ እግዚአብሔር በሰጣችሁ ጸጋ የእኛንም መልእክት ደግሞ ለብዙዎች ሼር በማድረግ ኮሜንትን በማድረግ ሐሳባችሁንም በማስቀመጥ ከኛ ጋር ሆናችሁ እንድታበረታቱን በጌታ ፍቅር እጠይቃለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም የጊዜውንም መልእክት ሁል ጊዜ እያስታጠቀን ስላለ እግዚአብሔር በብዙ ያብዛልን እንላለን። እውነት ነው። እንግዲህ ብዙ ነገሮች ከፊታችን ፈጠው መጥተዋል። እንደ መንፈሳዊ ሰው እንደ ክርስቲያን ከኛ ምንድን ነው የሚጠበቀውን የሚለውን መልሱን ለእያንዳንዳችን እንተዋለን። ነገር ግን ያው እኛም መልእክት ከማስተላለፍ ወደኋላ አንልም። በየቀኑ እየሆነ ያለውን ነገር እያመጣን ለእናንተ እንግዲህ እያጋራናችሁ ነው። ውድ አድማጮቻችን፣ ዓለማችን ወደ ከፋ ሂደት ውስጥ እየገባች ስለሆነ እንደ ክርስቲያን እንድናስተውል አደራችንን ማለት እንወዳለን፣ ማስተላለፍ እንወዳለን። እግዚአብሔር ስም የተባረከ ይሁን። ማምሻውን ደግሞ ሌሎች መረጃዎችን እንዲሁ ፓስተር አጠናክሮልን ይመጣል። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።